ምትለዩ በተለይ ኩራቷ ማንን ነው ህፃን ያልሽው አንቺ? ታፈዳለሽ ያለህን አድናቆት ለሷ ንገራታ። ስሚ ግን እነ ሜሊክ እንዳሰብነው ቤቲን ፈልጓት ከሆነ ለምን ደስጦታ አንሰጣቸው? ቆይ አንተ ግን እንዴት እንደዛ ታደርጋለህ? ቆይ እኔ ምን አደረኩ? እኔ እኮ አስተማሪ ፊት ከምትዋረድ ብዬ ነው። አንቺ ቦርሳ ውስጥ አይደል እንዴት ተገኘ? ምን እያሰብክ እንደሆነ ገብቶኛል። በኋላ እኔ ነግረዋለሁ። ሜሊክ አንዴ ላናግረክ። ምን አይነት ጥያቄ? አይነቱንማ ስጠይቅ ነው የምታውቀው። ማናባሽ ነሽና ነው የምትናገሪው? አይ ሳምሪ፣ እኔ ከማንም ጋር መሆን አልፈልግም። አንቺ ማነሽና ነው ፍላጎት የሚኖርሽ? እኔ ያልኩሽን ብቻ ታደርጊያለሽ። እሺ አሽቃባጯ እና ታዲያ ነበረች አሁን የለችም። እውነት ግን ራስን ለማስደሰትና ለማጽናናት የምትሞክረው ሙከራ የሚደነቅ ነው። ምን ለአንተ ብዬ አይደለም የቀየርኩ ልትይኝ ባለው ልጅቷ ሳትጠራጠር አቀር ልትሰልለኝ ሞከረች። አየህ አይደል ምን አይነት ስህተት እንደሰራ አፍህን ሲበላ። እሺ ስለምክሽ አመሰግናለሁ። እሺ በቃ እናወራለን። ናው ስለምን ጀግና ነው የምታወራው? እኔ እኮ ላንተ ብዬ ነው። እሳቱ እሺ ቤቲ አንዴ ቦርሳሽን ሰጪኝ። ቲቸርዬ እኔ ነኝ የሰጠኋት። ቅድም ታዲያ ለምን ጠፋብኝ አልክ? በጣም ይቅርታ ረስቼው ነው። እንደዚህ አይነት ቀልድ ካሁን በኋላ ቁም። ድጋሜ ባገኝ አንተንም አልምረህም። እሺ ቲቸር። አዎ ነው ለዛ ቆይ ይሄ ሜሊክ ምን አባቱ መሆኑ ነው? ምን አቅለታለሁ? ሁለታችንም ነው ያዋረደን። የምር በጣም ደንግጫለሁ። ኧረ እኔስ ብትይ ጭራሽ ማይታሰብ ነገር እኮ ነው የተፈጠረው። ቆይ ግን እዛች ኮተታም ላይ ምን ታይቷቸው ነው? ቆይ ግን የነ ሜሊክስ ምን የሚሉት ነው? ኧረ እኔም ግራ ገብቶኛል። ቆይ እኔን ጓደኛ ለማድረግ ለምን ፈለገ? ቆይ ግን ከቤቲ ጋር ስላለን ግንኙነት የነገርሽ ሰው አለ እንዴ? ኧረ የለም። ግን ለምን ደሱ አልሽኝ? እኔማ ስለ ግንኙነታችን ያወቀ መስሎኝ ነው ለቤቲ እንደዛ መምህሩ ፊት ሲቆረቆርላት። ግን እርግጠኛ ነሽ ለማንም አልተናገርሽም? አዎ እኔ እርግጠኛ ነኝ፣ ለማንም አልተናገርኩም። ስሚ ግን እነ ሜሊክ እንዳሰብነው ቤቲን ፈልጓት ከሆነ ለምን ደስጦታ አንሰጣቸው? እንዴት ማለት ጥሩ፣ በቃ እሷ እንዲያገኟት እናመቻችላቸው። እኛም እንጠቀማለን። እንደውም እነሱ የሀብታም ልጆች ስለሆኑ ከነሱ ጋር በመሆኗ ከኛ በላይ ለመሆን መሞከሩ አይቀር። እሱን ታየው ከመሞከር አታልፈም። ቤቲ እዛ ስትሄድ እኔ ናቲን አገኘሁት ማለት አይደል? እሺ ካልሽን ሞክረዋ። ቆይ ሀሳቡ አልተመችሽም እንዴ? አለመመቸት ሳይሆን እንደነገርኩሽ ለሷ ነገሮችን ማመቻቸት እንዳይሆን ብዬ ነው። አታስቢ፣ ክንፍ የሌላት ወፍ የትም ልትበር አትችልም። ክንፍ አውጥታ ልትበር ብትሞክር እንኳን እኛ እንሰብርላታለን። እሱማ ልክ ነሽ። ቀድሞ መጠንቀቁ አይከፋም ብዬ ነው። እና ደግሞ ኤፍሬምን እንዳትለቂ። እኔማ ተመችቶሽ ምናምን ስትይ ደብሮኝ ታውኩት። አንቺ አመረርሽ እንዴ? እኔ እኮ ለቀልድ ነው ያልኩሽ። እንደምታያቸው እያወቅኩ እንዴት እንደዛ አልሻለሁ። እሺ ለኔማ ችግር የለውም። አንቺን ከደበረሽ ብዬ ነው። ኧረ እኔ አልደበረኝም።
ቆይ አንተ ግን እንዴት እንደዛ ታደርጋለህ? ቆይ እኔ ምን አደረኩ? እኔ እኮ አስተማሪ ፊት ከምትዋረድ ብዬ ነው። አሃ አንተ ጀግና ለመባል እኔ ነኝ የሰጠኋት አልካ ናው። ስለምን ጀግና ነው የምታወራው? እኔ እኮ ላንተ ብዬ ነው። ለእኔ ቢሆንማ አፍህን ትዘጋ ነበር። ቆይ ስህተቴን እንዲህ ነው ብለህ ንገረኝ። እዛ ቦታ ላይ እኮ ሰዓቱን እኔ ነኝ የሰጠኋት ባልተን ኖሮ እሷም ናቲ ፊት ተዋርዳ እሱም ለእሷ ያለው ስሜት ይቀንስ ነበር። እና ታዲያ እኔ እንደሱ መች አሰብኩ? ቆይ ለመሆኑ ግን ታስባለህ? እረፍ ናኦሚ። እሷ የምትረብን ተረባ እኔ ላይ ለመወጣት እየሞከርክ ነው። አሁን ቀልዱን ተወና የሰዓቱ ነገር ግን ምንም ሊገባኝ አልቻለም። እኔም ሊገባኝ አልቻለም። እንዴት ነው ማይገባ? ያንተ ሰዓት አይደል እንዴት ወሰደው? እና ብሰረቅስ? እኔ መሰረቅ ፈልጌ አይደለም። ቆይ እሺ ታዲያ እንዴት እሷ ቦርሳ ውስጥ ሊገኝ ይቻላል? ቆይ ልጅቷ ሰርቀው ቢሆንስ? እንደሱ አይመስለኝም። እንደሱ ቢሆን እንኳን እንዴት ሳምሪ እሷ ቦርሳ ውስጥ መሆኑን እንዴት አወቀች? ምናልባት እንዳለችው ድንገት አይታው ሊሆን ይችላል። በጣም ነው ግራ የገባኝ። ቆይ ምን እየተፈጠረ ነው? ሳናቀው የሆነ ውስብስብ ታሪክ ውስጥ እየገባ ነው። ይህንን ነገር ግን በቅርቡ የምናውቀው ይሆናል። እሱ ነገር እንዳለ ሆኖ እቺ ልጅ ከመጣች በኋላ በጣም ልፍስፍስ እየሆንክ ነው። ቆይ እንዴት ማለት? ድሮ ቢሆን እነ ናቲ እንኳን ተናግረውን ገና ሲያዩን ነበር ምን እንደበደባቸው። አሁን ግን ከነሱ ጋር ጨዋታ ጀምረናል። በዚህ መንገድ የምንሄደው የምንፈልገውን ነገር ለማግኘት ነው። ይሄን ያክል ርቀት ትሄጃለሽ ብዬ አላሰብኩም ነበር። ምን ነው ብዙ የተገረምክ ትመስላለህ። ድፍረትሽን ግን ሳላደንቀው አላልፍም። በምን ዙሪያ? ያው ያልሽን ወደ ተግባር መቀየርሽ ነው። እሺ አመሰግናለሁ። ደግሞ ይሄን ያክል ቦታ ትሰጪኛለሽ እንዴ? አልገባኝም። ምን ለማለት ፈልገህ ነው? ትላንትና ቀዩ ቀሚስሽ እንደሚያምር ስነግርሽ ዛሬ ቀይረሽው መጣሻ። እውነት ግን ራስን ለማስደሰትና ለማጽናናት የምትሞክረው ሙከራ የሚደነቅ ነው። ምን ለአንተ ብዬ አይደለም የቀየርኩት ልትይኝ ባልሆነ። እሺ የሰዓቱ ጉዳይ ምንድን ነው? አላውቅም። አንቺ ቦርሳ ውስጥ አይደል እንዴ ተገኘ? ምን እያሰብኩ እንደሆነ ገብቶኛል። እናማ ሀሳብን ለማስቀየር ሰዓቱን ያልወሰድኩትም አልልህም። ለምን? ምክንያቱም አንተ አሰብክ አላሰብክ ህይወቴ ላይ የሚጨምር የሚቀንስ ነገር የለም። እውነት ተቀየምኩሽ? በህይወቴ ውስጥ ተራ ሰው ነኝ እያልሽ ነው? አይ ተራ ሰው አይደለክም። ተራ ሰው እኮ ከህይወቴ ጋር ቅጽበታዊ ግንኙነት ቢኖረውም የማስረዳት ግዴታ አለብኝ። ከተራም ሰው በታች ነኝ እያልሽ ነው? ልክ ነህ። ስማ ናቲና ኤፍሬም እኮ እንደ ድሮ ሆነዋል። ለምን ለናቲ በገንዘብ እንደሸጠው አንነግረው? እና ይነገረው ምን ችግር አለ? በቃ በኋላ እኔ እነግረዋለሁ። ሜሌክ አንዴ ላናግርክ። አናግሪኝ። ምንድን ነው? አንተን ነው ማናገር የፈለኩት። ናኦሚ እየሰማ ነው አይደል? እስካሁን እዚህ ምን ሰራል? ኧረ ሄድኩ። ምንድነው ልታናገርኝ የፈለግሽ? እህትሽ ከሌለች የማዳብርሽ ጓደኛ ሆንሻለሁ ብለከኝ ነበር። አዎ ብያለሁ፣ ግን አንቺ እንደማፈልጊ ነው የነገርሽኝ። ዛሬ እስኪ ለሙከራ ልይክ። በምን መንገድ? ጥያቄ ጠይቅ ካለው ትመልስልኛለህ። ምን አይነት ጥያቄ? አይነቱንማ ስትጠይቅ ነው የምታውቀው። እሺ ጠይቂ። በሰዓቱ ጉዳይ ነው የምጠይቅህ። ቆይ ጓደኝነታችንና የሰዓቱ ጉዳይ ምን አገናኘው? ያ አጋጣሚ ትንሽ ስላስገረመኝ የምታውቀው ነገር ካለ ልጠይቅህ ብዬ ነው። እሺ ጠይቂኝ፣ የማውቀውን ሁሉ እነግርሻለሁ። ለምንድን ነው ለቤት የሸፈንክላት? ምንድን ነው የሸፋፈንኩት? ሰዓቱን እኔ ነኝ የሰጠዋት ብለክ ነው። እኔ ምንም አልሸፈንኩም፣ እውነቴን ነው የተናገርኩት። አይዞክ ንገረኝ፣ ለማንም አልናገርም። እኔማ ነገርኩሽ። ቆይ አንቺ ቤቴ እንደሰረቀች በምን እርግጠኛ ሆንሽ? ያው ከዚህ በፊት ልጅቷ እኔንም ዕቃ ሰርቃኝ ነበር። መቼ? ቆይ ልጅቷ አዲስ ልጅ አይደለች እንዴ? በዚህ ፍጥነት እንዴት ልትሰርቅ ቻለች? እሱን አላውቅም። ለማንኛውም አሁንም ቢሆን ተጠንቀቅ። ቆይ ለምን ነው የምትጠነቀቀው? ያው ሰዓትን ከእጅ ላይ አውልቃ ከወሰደች ሌላ መሞከሩ አይቀርም። ለዛ ነው ተጠንቀቅ ያልኩ። እሺ ስለምክሽ አመሰግናለሁ። እሺ በቃ እናወራለን።
እንዴት ነህ? ይመስገን። እንዴት ዋልሽ? ቅድም የሚደብር ነገር ተፈጥሮ ነበር። አዎ። ልጅቷ ትንሽ ባለጌ ነገር ነች። ግን እኮ ሜሌክ እሱ እንደሰጣት ነበር የተናገረው። አረ አይደለም፣ ቅድም ሜሌክን አውርቼው ነበር። ስላሳዘነችው ነው እንደዛ ያደረገው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው አላመንከኝም እንዴ? እንደሱ ማለት ሳይሆን ሴት ሆና እንደዚህ ማድረጓ ገርሞኝ ነው። በጣም እንጂ ደግሞ እኮ አታፍረም። እና እህትሽ ግን ስለ ሰዓቱ እንዴት አወቀች? ስትደብቀኝ ናት። እሺ ጥሩ። አንተስ ግን እዛ ምን ትሰራ ነበር? እሷ ነች አቃጥራብኝ መምህሩ ይዞኝ ነበር። እባክሽ ምን ብላ ነው ያቃጠረችብህ? ያው በየሄድኩበት እየተከተለኝ ብላ ነው። እንዴት የምታስጠላ ልጅ ነች። ቆይ አንተ እሷን የምትከተለው? አዎ እሱንማ እውነቷ ነው፣ ተከትያታለሁ። እና በመናገሯ ለምን ቅር አለ? ቅር አለኝ እንኳን አላልኩሽ። እንደውም እልህ ውስጥ ነው የከተተች። የምን እልህ ነው የምትለው? ቆይ ለምንድን ነው ስለ እሷ ሳወራ የምትናደጂው? እኔ ኧረ አልተናደድኩም። እሺ ግን ልጅቷ በጣም ነው የምትለየው፣ በተለይ ኩራቷ። እና እኔ ስለ እሷ ምን አገባኝ? እና ምን ችግር አለው ለእሷ ያለኝ አድናቆት ብነግርሽ? እና ታዲያ ለእሷ ያለህን አድናቆት ለእሷ ንገራታ። አንቺ ላናግርሽ እየፈለኩሽ። በምን ጉዳይ? አንደኛ ስለ ሰዓቱና ሜሌክ አንቺን ከሌብነት ስም ስለማስጣሉ፣ ሁለተኛ ደግሞ ያው ከነዛ ወንዶች ጋር ያለሽን ግንኙነት ትነግኛለሽ። ስለ ሰዓቱ ጉዳይ እኔ የማውቀው ነገር የለም። አትዋሺ። አንቺ ቦርሳ ውስጥ እኮ ነው የተገኘው። እኔ ቦርሳ ውስጥ ቢገኝም እኔ ደበኩት ማለት አይደለም። እና ያንቺን ቦርሳ ካንቺ ውጪ ማን ይጠቀመዋል? እሱማ እኔ ብቻ ነኝ። ግን አንዳንድ ህፃን ተማሪዎች ለጨዋታ ቦርሳ ውስጥ ጨምረውት ይሆናል። ማንን ነው ህፃን ያልሽው አንቺ? እንዴ ሳምሪ ምን ሆነሻል? ግምቴን እኮ ነው የነገርኩሽ። ደግሞ አንቺን አይደለም ቦርሳ ውስጥ የከተተውን ሰው ነው ያልኩት። እሱን ተይው። ሌባ መሆንሽን ለመሸፋፈን አትቀባጥሪ። እሺ ሳምሪ ግን ልትመልሽልኝ ከቻልሽ አንድ ጥያቄ ልጠይቅሽ። ምንድን ነው? አሃ አንቺ ነሽ ቦርሳ ውስጥ የከተትሽው እያልሽኝ ነው? አይ ሳምሪ እኔ እንደሱ አላልኩም። አሁን መቀባጠሩን ትተሽ ሁለተኛ ላይ ጠየቅኩሽን መልሽልኝ። ረሳሁት። ምን ብለሽ ነበር የጠየቅሽኝ? ቆይ አቁመሽ ያሾፍሽብኝ ነው እንዴ? አረ ሳምሪ አይደለም። እሺ ከነዛ ወንዶች ጋር ያለሽን ግንኙነት ንገሪኝ። ከማን ጋር? ፈጣሪ ሆይ ድረስ። ምን አልሽኝ? ከዚህ በላይ ለመቀለል ከሞከርሽ እውነት አስከፋሻለሁ። እሺ ምንድነው ከነሜሌክ ጋር ያለሽ ግንኙነት? አረ እኔ ከነሱ ጋር ምንም ግንኙነት የለኝም። እነሱስ ሊያናግሩሽ ሞክረው አያውቁም? አዎ ያውቃሉ። እንደውም ይከታተሉኛል። ሜሌክ ነው ወይስ ጓደኛው ነው የሚከተልሽ? ሁለቱም ናቸው የሚከተሉኝ። አይ ጥሩ ነው። አሁን ምን ታደርጊያለሽ መሰለሽ? ናቲ ለቀቅ አድርገሽ ወደ እነሱ ትዞሪያለሽ። ያኔ ናቲ ተውሻል ማለት ነው። አይ ሳምሪ እኔ ከማንም ጋር መሆን አልፈልግም። አንቺ ማነሽና ነው ፍላጎት የሚኖርሽ? እኔ ያልኩሽን ብቻ ታደርጊያለሽ። እሺ እሺ አሽቃባጯ እኔ ነው ሜላት? አዎ አንቺን ነው። ምን ነው ቅር ያለሽ ነገር አለ? ስላልገባኝ ነው። ምን አደረኩ? ስለ ናቲ ለመምህሩ ምን ብለሽ የተናገርሽው? ስለሱ ነው እንዴ? አጠገቧ ትድረሺ ስትኝ እኮ እሱ ሲከታተለኝ ለቲቸር ነገርኩት። ማናባሽ ነሽና ነው የምትናገሪው? ሜላት እኔ መከታተል እንዲያቆም እኮ ነው። አታስቢ፣ ሌባ መሆንሽን ስላወቀ አይከተልሽም። ትንሽ ጠብቂ፣ ወደ ቦታሽ መልስሻለሁ። እናንተ ደግሞ ትንሽ ጊዜ ጠብቁኝ። እኔ እያለሁ ሩቅ አትሄዱም። ቆይ ምን አለችህ? ልጅቷ ሳትጠራጠር አቀር ልሰለለኝ ሞከረች። ቆይ ምንድነው መሰለልክ? በዛ ሰዓት ምክንያት ቤቴ ላይ የሆነ ፍላጎት እንዳለ ናውቃለች። አየህ አይደል ምን አይነት ስህተት እንደሰራ አፍህን ሲበላ። እንዴ ይህን ነገር እኮ እነ ሳምሪ ካወቁ እነሱ ናቲ ላይ ፍላጎት ካላቸው ለኛ ይጠቅመናል። ምኑ ነው ጥሩ? ይባስ ሳምሪ ሰምታለች። አሁን ለትምህርት ቤቱ ሙሉ ነው የምታዳርሰው። ቆይ አንተ ያማሃል እንዴ? በዚህ ጉዳይ አውርተን የለ? እነሱ ናቲን የሚፈልጉት ከሆነ ናቲን ይዙልናል። እኛ ደግሞ በዚህ አጋጣሚ ቤቴን እንበላለን። አዎ አንተ ልክ ነህ። አንተ ልጅማ የሆነ ነገር ሆኗል። ቆይ መርሳት ጀመርክ እንዴ? እባክህ ሙሉ ሀሳቤን ተቆጣጥሯለች። ከሷ ውጪ ምንም ማሰብ አልቻልኩም። እውር አድርጋለች። እንዴት ዋልክ? ይመስገን። እንዴት ዋልሽ? ዛሬ ብቻ ክምን ነው?
ሌላም ጊዜ እኮ ብቻዬን ነው የምታገኘኝ። ጓደኛዬን ደግሞ የምትይ ከሆነ ቤቲን እያወራት ነው። አይ አይደለም፣ ሌላ ጊዜ ሳገኝ ከምታነባቸው መጽሐፎች ጋር ነበር። ዛሬ ግን የሉ። ዛሬ ብቻዬን ሆኜ ራሴን ላድምጠው ብዬ ነው። መጽሐፎች ደግሞ የሌላ ሰው ሀሳቦች ስለሆኑ ይረብሻሉ። እሱ ልክ ነህ። እና እኔስ ረበሽኩ እንዴ? አይ አልረበሽኝም። ባይሆን ስለ ፍቅር ምን ታስቢያለሽ? ስለ እሱ ነገር ምንም አላውቅም። እየኖርሽ አይደለማ። ፍቅር የመኖር ምልክት ነው እንዴ? አይ ምልክትስ አይደለም። ፍቅርም መኖርም ሁለቱም አንድ ናቸው። አፍቅረህ ታውቃለህ? በጣም ከምነግርሽ በላይ አፍቅሬያለሁ። ማንን? ማለት ማነች ተፈቃሪዋ? ለምሳሌ መጀመሪያ እናቴን፣ ከዛ በኋላ ብዙ ነገሮችን አፍቅሬያለሁ። እንደሱ ከሆነማ ሁሉም ሰው አፍቃሪ ነው። ልክ ነሽ፣ ሁሉም ሰው አፍቃሪ ነው። ግን ማፍቀር የሚፈልገው አንዳንዱ ነው። ልክ ነህ። እና ካልደበረህ አንድ ጥያቄ ልጠይቅህ? ጠይቂ፣ ምን ችግር አለ? ብቻ ነው እንዴ የምትኖረው? አዎ። ምን ነው? ምንም። ቤተሰቦችስ? የሉም። ቅድም እኮ መጀመሪያ እናቴን ያፈቀርኩት አልከኝ። እና ታዲያ ነበረች፣ አሁን የለችም። ያለ እናት መኖር ስሜቱ እንዴት ነው? ከእናቴ ጋር ኖሬ ስለማላውቅ ስሜቱን አላውቅም። ደግሞ ስለማጣት ሊነግርሽ የሚችለው ያጣ ወይም ያገኘ ሰው ሳይሆን አጥቶ ያገኘ ሰው ነው። እሱ ልክ ነህ። ስለ ቤተሰቦች የጠየቅሽኝ የመጀመሪያዋ ሴት አንቺ ነሽ። እና ደግሞ ቤቲ ጋብዤሻለሁ። የምርህን ነው? አዎ የምሬን ነው። እሺ በቃ በኋላ ከትምህርት ቤት መልስ እጠብቅሻለሁ። እሺ። ያሚታ በቃ አትሆኝም ማለት ነው? እንዴት አወቅሽ? ምኑን? እንደማልተውሽ ነው። ለምን ከፈለግሽ የዳይሬክተሩን ቢሮ ላሳይሽ። ደግሞ ለምኔ? ያው እየተከተለ እያስቸገረኝ ነው ብለሽ ሄደሽ እንድትናገሪ ነው። ያቺ አደጋ የደረሰባት ልጅ ካንተ ጋር በፍቅር ውስጥ እያለች ነው በእስክሪብቶ የተወጋችው? እባክሽ አሁን ፈተና ስላለብኝ ልሂድ። በኋላ ባይሆንም እዛ የምንገናኝበት ቦታ ተቀምጠን እናወራለን። ምን ያስገለፍጣል? እሺ ተቀብዬ ካል ቆይ ለእሷ እንደዚህ መሆን ተጠያቂው ማን ይመስልሃል? እሺ እኔ ግን ማለት ነው ከወንድምነት የዘለለ አስቤ ካላውቅም። ተግባባ? የምትኖሪበት ምክንያት ምንድን ነው? አንደኛው እህቴ፣ ሁለተኛው እህቴ ነች።